ውድድሩን እናስጀምረው። አንዱን ከአንዱ ሳታበላልጡ ነጥባችሁ ላይ እንትን እንዳይልባችሁ። ነበር ገበያ ተወደደ ረከሰ ውድ ነው ተበለጽ አግኝተህ ውድ ነው ካለ የማን በርበሬ እንደሆነ አላውቅም። አፍነጥሶኛል። ቻፑ ምናልባት አለማረግሽ ምናልባት ደስ ይልልሽ ይችላል። ምናልባት ትቆጭበት ትችያለሽ። አይ በጥሬ ነው የምሰጠው። ይሄው 100 ብር መልስ አለ። በቃ 100 ብር መልስ ይሄ 3 እንደ ከተጀመረ በቀን ጀምሮ ስቲል እያየው ነበር እና መምጣት ፈልግ ነበረ። ትምህርት ሰላም ብሏችሁ እናንተ ያው ከመጀመሪያው ታሪክ ጀምሮ እኔም የተወደዳችሁና የተከበራችሁ ውድ የአባይ ቲቪና የሼፍ ዚማጀት ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? ተወዳጁ ሼፍ ዚማጀት ዛሬም እንደተለመደው ሁለት ጥንድ ተወዳዳሪዎችን ይዘንላችሁ በሰዓታችን መተናል። የሼፍ ዚማጀት የምግብ ዝግጅት ውድድር እንዲያምር የሁል ጊዜ ስፖንሰራችን አልፊ ትሬዲንግ ነው። አልፊ ትሬዲንግ የሚገኘው ወለላ ኮሜርሻል ምድር ቤት ቁጥር 1 ቁጥር 2 ብዙም ሳትርቁ እዛው ወለላ ኮሜርሻል አጠገብ ታገኛቸዋላችሁ። ትላልቅ ሄቪ ዲዩቲ የሆኑ ለ5 ስታር እና ለሬስቶራንት የሚሆኑ ለዳቦ ቤት፣ ለአይስክሬም ቤት የሚሆኑ፣ ለኬክ ቤት የሚሆኑ ብዙ ዕቃዎች አሏችሁ። ሄዳችሁ ከጥሩ መስተንግዶ ጋር ጥሩ ዕቃ ሸምቱ። ስልክ ቁጥራቸው ይሄው በዚህ ይገኛል። ሃሎ በሏቸው። እንዲህ ዝንጥ ያደረገችኝ ደግሞ ፌስ ኦፍ ሀበሻ ጥበብ ናት። ፌስ ኦፍ ሀበሻ ጥበብ የምትገኘው ሻላ መናፈሻ አካባቢ ነው። ይሄው ስልክ ቁጥሯ ለተለያዩ ዝግጅቶች የፈለጋችሁትን አይነት ጥበብ እሷ ጋር ሄዳችሁ ማግኘት ትችላላችሁ። ፌስ ኦፍ ሀበሻ ጥበብንም ከልብ እናመሰግናለን። ተወዳዳሪዎቹን ወደዚህ ከመጋበዛችን በፊት ሼፎቹ ቢሆኑ በዛሬው ግብዓት ምን ይሰራሉ የሚለውን አብረን እንሰማለን። የዛሬው ግብዓታችን ድርቆሽ፣ ፓፓዬ፣ ጅንጅብል፣ ዳጣ፣ የተቆላ ኦቾሎኒና ሬድ ካቤጅ ነው። ቀይ ጥቅል ጎመን። ጤና ይስጥልኝ። በመጀመሪያ ቀይ ጥቅል ጎመኑን በቀጫጭኑ ከትፈን እናጥበዋለን። ሰላጣውንም እንዲሁ ካጠብን በኋላ በቀጫጭኑ ከከተፍናቸው ሽንኩርትና ከያር ጋር እንቀላቅለዋለን። በመቀጠል ድርቆሽና ትንሽ የተቆላ ለውዝ እንጨምራለን። በቀጣይ ደግሞ ዳጣውን፣ ለውዙንና ዝንጅብሉን ቀላቅለን ትንሽ አቼቶ፣ ውሃና ቁንዶ በርበሬ ጨምረን እንፈጨዋለን። በመጨረሻም የፈጨኑን የሰላጣ ድሬሲንግ ሰላጣው ላይ ጨምረን ቀላቅለን እንዲህ አሳምረን እናቀርበዋለን። ዛሬ በተሰጠን ግብዓት እንደዚህ መስራት ይቻላል። ሼፎች እናንተ ብትሆኑ በዚህ ምን ትሰራላችሁ? ሼፍ ፍስሐ በጣም እያስጎመጀህ ነበረ ቅድም ከቀረጻ በፊት። በጣም አሪፍ ግብዓት ነው። በተወሰነ መልኩም ያው ሊፈትን ይችላል። ነገር ግን ከነሱ አቅም አንፃር ብቻም ሳይሆን ሌሎችም ሊሰሩት ይገባል ብዬ የምገምተው ድርቆሻው የተለመደው በፍርፍር መልክ ነው በአብዛኛው። ግን ከፍርፍርም ባሻገር ሳላድ መሆን የሚችል መሆኑን ለመጠቆም ያህል ሬድ ካቤጁን ከሌላ ሰላጣ ወይንም ከነጩ ጥቅል ጎመን ጋር በመቀላቀል በደንብ በመዘፍዘፍ ከዛ እሱ እንዳንድ ግብዓት በመጠቀምና ዳጣውን ይሄ ዳጣውን ወይንም የሬድ ቺሊ ነው ዳጣው ብዙ ጊዜ። ስለዚህ እሱን በመመጠን ይሄኛው ግሪን ቺሊ ነው። ግሪን ቺሊ መሆን ይችላል፣ ቀይም ሊሆን ይችላል። እሱ ከለሩ ብዙም እንትን የለው። ስለዚህ ድሬሲንግ በሱ መስራት ይችላሉ። ጅንጅብሉንና ፒነቱን አንድ ላይ በመጨመር በጣም አሪፍ ድሬሲንግ ሰርተው ከድሬሲንግ ጋር ያን ሰላጣውን በማቀላቀል ድርቆሹን ደግሞ
ላዩ ላይ በተን በማድረግ በጣም አሪፍ ሳላድ ሊሰሩት ይችላሉ ብዬ አስባለሁ። ዝንጅብሉን እንዴት አድርገው ነው የሚጠቀሙት? ዝንጅብሉ አሁን ድሬሲንግ ለመስራት በቬኔገር ዝንጅብሉን ከጨፈለቁ በኋላ በቬኔገር ጁሱን መውሰድ ከዛ ፍሌቨር ይሆናል ማለት ነው ወይንም ጣዕሙን ይወስደዋል እንትን ለተመልካቾቻችን ልትነግር ስለፈለኩ አዎ ከዛ ከሌሎቹ ጋር ላይ ቀላቅለው ድሬሲንጉን መስራት ነው የሚሆነው። እናመሰግናለን ሼፍ ፍሬ። እሺ ለተሰጠው ግብአት ብዙ ነገር መስራት ይችላሉ። ድርቆሽ ስላለ ፍርፍር ሊሰሩ ይችላሉ። ግን ፍርፍር ከሚሰሩ ነው የምመርጠው ጥቅል ጎመን ስላለ ቀይ ጥቅል ጎመን አለ ሼልፍ ላይ የሚጨማምሩት ቬጂቴብሎች ስላሉ በብዛት ስላሉ እነሱን አድርገው ቬጂቴብሉን ስቲር ፍራይ ያደርጉትና ስቲር ፍራይውን ግን በምን ይጥቀምሙታል? ዝንጅብል ያደርጉበታል። ዝንጅብል ግብአታችን ላይ ስላለ ዳጣ ያደርጉና ልክ መጨረሻ ሲጨርሱ ስቲር ፍራይ ቬጂቴብሉን ከሰሩት በኋላ ፓፓያውን ይተውትና ድርቆሹን እና ኦቾሎኒውን ትንሽ ክራሽ አድርገው በዘይት ወይም በቅቤ ሶቴ ያደርጉና ዝንጅብሉን ማነው ኦቾሎኒውንና ድርቆሹን ከላይ ይነሰንሱታል። ፓፓያውን ግን የምጠራጠረው ምግብ ላይ ለመጨመር እንትን ስለማይሉ ሳላድ ካልሰሩት ፍሩት ሳላድ ያደርጋሉ። ሌሎች ፍሩቶች ይወስዱና ፍሩት ሳላድ አድርገው ወይ ጁስ አድርገው ከጎን ያቀርቡታል። ፓፓያውን ሲጨንቃቸው የሚበሉት ይመስለኛል። ሼፍ ባትሪ ኦኬ እኔ ደግሞ ኦቾሎኒ ዳጣና ዝንጅብሉን ወፈር አድርገውት ኦቾሎኒን አብዝተውት እንደ ወፈር ያለ ሶስ ማባያ ሶስ ሰርተው ካቤጁን ይሄ ቬጂቴብል ቴምፖራ ምንለው አለ ካቤጁን አነሳ አድርገው በአሳ አይነት ሳይዝ እንትን ብለውት በባተር ከጠበሱት በኋላ ይሄኛው የጠበሱት ካቤጅ ሶስ አሁን ቅድም ያልኩ ሶስ ማባያ ይሆናቸዋል። ፓፓያውን ድርቆሹን እና የሰላጣ ቅጠል ትንሽ ጨምረው ሳይድ አድርገው ሊያቀርቡት ይችላሉና ቴምፖራ ምንለውን በሆነ ሶስ በማባያ ሶስ ዘን ሳይድ ሳላድ ማለት ነው። እኔ እስከዛሬ ያወዳደርናቸው የሼፍ ዚማጀት ከዚህ ሙያ ከሼፍነት ሙያ ውጪ የሆኑ ተወዳዳሪዎች በጣም አስገርመውኛል፣ አስደምመውኛል። እናንተ ያሉትን ከሰሩ እንደገና ያስደምሙኛል። ግን እኔ የሚመስለኝ ሌሎቹን ነገሮች ከድርቆሹ ሌላ ያለው ፊሽ እንዳለው ወደ ሰላጣ መተው ድርቆሽ ፍርፍሩ የሚቀር አይመስለኝም። ግምቴ ነው። ይዛችኋል ፍራንክ ለካርድ የሚሆን ሼፎቹ የሰጡትን ቅድመ ግምታዊ አስተያየት ሰምተናል። አሁን ደግሞ ተወዳዳሪዎችን ወደዚህ እንጋብዛለን። በመጀመሪያ ወደዚህ የምንጋብዝላችሁ ግሩፖች መዲናና ኪያ፣ ሁለተኛው ግሩፖች ወይንሸትና ታዴ። እንኳን ወደ ሼፍ ዚማጀት የምግብ ዝግጅት ውድድር በሰላም መጣችሁ። ውድድሩ ያማረ የተሳካ የተቃና እንዲሆንላችሁ መልካም ምኞቴን እገልጽላችኋለሁ። ከዚህ በፊት እርግጠኛ ነኝ ሼፍ ዚማጀትን አይታችሁ ነው የመጣችሁት። ግን መድገም ስላለብን የሼፍ ዚማጀት የምግብ ዝግጅት ውድድር 35 ደቂቃ ነው። ውድድሩ የምንሰጣችሁ 35 ደቂቃ ነው። በ35 ደቂቃ ውስጥ 3 ሼፎች ስላሉን አንዱን ከአንዱ ሳታበላልጡ ነጥባችሁ ላይ እንትን እንዳይልባችሁ እኩል አድርጋችሁ አንድ አይነት ምግብ በ3 ሳህን ታቀርባላችሁ። ለተሰጣችሁ 6 ግብአቶች የሚሆን ተጨማሪ የሚሆን ነገር በ2 ደቂቃ የምታነሱት ከመደርደሪያው ላይ 2 ደቂቃ ብቻ ይሰጣችኋል። 2 ደቂቃ በኋላ ከዚህ መደርደሪያ ላይ ምንም ዕቃ ማንሳታችሁም። ግን የምትፈልጉት ማጣፈጫ ቅመማ ቅመሞች ጨውና ዘይትን ጨምሮ ሌላ ቅመማ ቅመሞች ከጀርባችሁ አለ። ጨውና ዘይት ከፊት ለፊታችሁ አለ። እሱ በፈለጋችሁ ሰዓት ሁላ መጠቀም ትችላላችሁ። ፍሪጅ ውስጥ ያለ ዕቃ እንዲሁ መጠቀም ትችላላችሁ። በ2 ደቂቃ የምታነሱትን ዕቃ ለማሰብ የተወሰነ ሰከንድ እንሰጣችኋለን። ምን እናንሳ የሚለው ለመመካከር ግብአቱን ከሰማችሁ በኋላ ዛሬ የምንሰጣችሁ 6ቱ ግብአት ፓፓዬ፣ ድርቆሽ፣ የተቆላ ኦቾሎኒ፣ ዝንጅብል፣ ቀይ ካቤጅ፣ ጥቅል ጎመንና ዳጣ ነው። አሁን ተጨማሪ ግብአት የምታነሱበት 2 ደቂቃ ተጀምሯል። ሩጫው ደስ ይላል። አብረሽ ቤት ትችያለሽ። መብትሽ ነው እንዴ? ከተረጋጋችሁ 2 ደቂቃ በጣም ብዙ ነው።
20 ሰከንድ ይቀራል። በቃ ወዴት እየሄድክ ነው? ማን አለህና? መታጠብ ጥሩ ነው፣ ግን በዚህ አትለፉ። እንዲለምድባችሁ ለሌላም ጊዜ ውድድሩ ላይ በተቃራኒ በኩል አትለፉ፣ በውጭ በኩል ማለፍ ትችላላችሁ። የምትፈልጉት ግብአት አገኛችሁ? እንዴት ነበር ገበያ? ተወደደ ረከሰ? በነፃ አግኝተህ ውድ ነው ካልክ ብትገዛማ በቃ አልተቻለም። ውድድሩን እናስጀምረው። ለማስጀመር ግን የግሩፕ ስማችሁ ማን ይባላል? ሉሲዎቹ በኢትዮጵያ እግር ኳስ ብሔራዊ ቡድን ስም ነው ወይስ? አይ ሉሲ ብቻ። ምክንያት አላችሁ ወይስ እንደው ብንሰማው ጥሩ ነው ብዬ ነው። ሉሲ ያው የሁላችንም ሴት ስለሆነች ለዛ ሴቶች ኢትዮጵያንም እንትን ያለች ስለሆነች በቃ ሉሲ ብለናል። የሰው ዘር መገኛ ስለሆነች ሰው ዘር መገኛ እሱን ልትሉ ነበር። እናንተስ? ድንቅነሽ አይደለም። የኛ ሩት ማን ነው? ሩት ማለት አሸናፊ ማለት ነው። አንዳንድ እኛ ግን እየተማርን እኮ ነው ብዙ ነገር። በሚወጡ ስሞች እንኳን ስንት ትምህርት አገኘን። ካሶፒያ እንዲሁ የኢትዮጵያ ንግስት የነበረች አይደል? እንዲህ እየተማርን ነው። አሁን ደግሞ ሩት ማሸነፍ ነው ተብሏል። ለሩትም ለሉሲዎችም መልካም እድልን እየተመኘው በአባይ ቲቪ እና በሼፍ ዚማጀት እንዲሁም በጓደኞቼ ስም 35 ደቂቃው ተጀምሯል።
ተወዳዳሪዎች አሁንም በድጋሚ በሼፍ ዚማጀትና በአባይ ቴሌቪዥን ስም መልካም እድልን እየተመኘውላችሁ የቀራችሁ 25 ደቂቃ ነው 10 ደቂቃ ተጠቅማችኋል በርቱ የተወደዳችሁ ውድ የአባይ ቲቪ እና የሼፍ ዚማጀት ቤተሰቦች በዚህ ውድድር ላይ መወዳደር የምትፈልጉ በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልን ኑና ሙሉ የቤት ዕቃ ተሸለሙ እንወዳችኋለን ከአባይ ቲቪ በተጨማሪ ይሄን ውድድር መከታተል ለምትሹ የሼፍ ዚማጀት ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ መኮምኮም ትችላላችሁ ሰብስክራይብ በርበሬ ላግበታ ፓፓያው እዛ ቢላሽን እያጠፍሽ ተጠቀም እሺ እያጠፍሽ ዝም ወይ እንትን ልበለው በርበሬ ጨምርበታ ብዙ ነገር ይያደርጋል በርበሬ ጨምርበት ሀመዱኝ ማዘጋጅ በርበሬ ጨምርበት እሺ ጨምርበት ይሄ በደንብ ድብን ብሎ ይብሳልሽ ለምን ሰላም ተጠጥጥ አልቆሽ ምን ይሰራል እንትን ነው ማጣት ይሄ ነገር ግን እኔ ነበራችሁ በደስታ ይሰራል ማለት ነው በደስታ እሺ ምን ይገኛል ተጫዋለሁ ተጫዋለሁ አይን ተመለከተ ውሃ ንጹህ ውሃ እዚህ ነገር ይማር እደግ በደንብ እንትን ይበልች አንቺ በደንብ ይቁላል አንቺ የማን በርበሬ እንደሆነ አላውቅም አስነጥቶኛል ይማራ አላላችሁኝ ብለናል ይማር እሺ ተወዳዳሪዎች ከተሰጣችሁ 35 ደቂቃ ውስጥ 15 ደቂቃ ተጠቅማችሁ 20 ደቂቃ ቀራችኋል ግን የተሰጣችሁ 6ቱ ግብአቶች የግድ ሼፎቹ ፊት የሚቀርበው ምግባችሁ ላይ መኖር አለበት እንዳትዘነጉ መልካም እድል
አሁን ሰዓታችን ስለ ምግብ ምን ያህል ያውቃሉ የሚለው ነው። ኢንስትራክተር ኢዮብ አንዱን ግብዓት መርጦ ትንታኔ በደንብ ይሰጣቸዋል። የትም ሳትሄዱ በደንብ ስሙ። የኢትዮጵያ ምርጥ በሆነው በአባይ ቲቪና በሼፍ ዚማጀት የምትከታተሉት ተመልካቾቻችን ዛሬ ደግሞ የምናወራበት ግብዓት ያው ለተወዳዳሪዎች ከተሰጠው ውስጥ አንዱ የሆነው ጥቅል ጎመን ነው። ስለ ጥቅል ጎመን አንዳንድ ነገሮችን ማውራት እንፈልጋለን። ጥቅል ጎመን በስነ ምግብ ወይም ደግሞ በአትክልት ዘር ውስጥ ይሄ ክሩሲፈረስ የምንለው ወይም ደግሞ የዚህ የአበባማ ተክሎች ከምንለው ውስጥ አንዱ ነው። በዚህ ውስጥ በጣም ብዙ ተክሎች ይካተታሉ። ባለፈው ጊዜ ብሮኮሊን አይተን ነበረ። እንደ ብሩሰል ስፕሩት፣ እንደ ኬል እነዚህ ውስጥ የሚካተቱ አበባማ አትክልቶች ከምንላቸው ውስጥ አንዱ ነው እና እነዚህ ተክሎች በጣም ለየት ያለ አንድ ስነ ይዘት አላቸው። በተለይ ካንሰርን ከመከላከል ጋር ጥቅል ጎመንን በብዛት በእኛ ማህበረሰብ ውስጥ በብዛት ነው የምንመገበው። ዛሬ ግን በውድድራችን ላይ የቀረበው ቀዩ ጥቅል ጎመን ነው። ቀዩ ከነጩ ምንድን ነው የሚለውን ነገር ለማየት እንሞክራለን። በስነ ምግብ ይዘታቸው ስናይ በጣም ተመሳሳይ ይዘት አላቸው፣ ግን አንዳንድ ነገሮች ላይ በጣም ይለያያሉ። በተለይ ነጩና ቀዩ ጥቅል ጎመን እኛ ቀዩን ጥቅል ጎመን በብዛት አንጠቀምም። በተለይ እኛ ማህበረሰብ ውስጥ በጣም የተዘወተረ ማዕድ አይደለም ቀዩ ጥቅል ጎመን። ብዙ ቀይ ምግቦችን የመመገብ ባህልም የለንም። እዚህ ጥቅል ጎመን ውስጥ ግን የምናየው ከፍተኛ የሆነ የቫይታሚን ሲ መጠን አለ። በተለይ በዚህ በቀዩ ውስጥ ስንመለከት 57 ግራም አለ። በነጩ 35.6 ግራም ነው ያለው። ሌላው ደግሞ ቫይታሚን ኤ ነው። ኢንተርናሽናል ዩኒት በጣም ስናየው 1116 ፐር ግራም ነው ያለው። በጣም ከፍተኛ የሆነ ቫይታሚን ኤ ነው ያለው። ባይዘዌ ነጩን ስንመለከተው 98 ግራም ነው ያለው። ሌላው ቫይታሚን ኬ ነው። ቫይታሚን ኬ ነጩ ላይ በጣም በከፍተኛ መጠን አለ፣ 76 ግራም አለ። እዚህኛው ላይ ደግሞ 38.2 ግራም ቀዩ ላይ አለ ማለት ነው። ሌላው የምናየው ፎሌት ነው። ፎሌት ስፔሻሊ ከሴቶች እዚህ ከመውለድ ጋር በተገናኘ በጣም የሚጠቅም አይረንን ኮንቴን የሚያደርግ ሰብስታንስ ነው። እሱ ቀዩ ላይ 18 ሲኖር ነጩ ላይ ደግሞ 48 ግራም አለ። ስለዚህ ይሄ ትልቁ ዲፍረንሳቸው ትልቁ ልዩነታቸው ነው ማለት ነው እና ሁለቱን የሚለያያቸው ውስጣቸው ያለ ፒግመንት ነው። ነጩ ፍላቮናይድስ የሚባል ፒግመንት ሲኖረው ቀዩ ደግሞ አንቶሲያኒን የሚባል ወይም ቀይ ፒግመንት አለ። በተለይ ይሄ በሽታን ከመከላከል በጣም ከፍተኛ ጥቅም የሚሰጥ የኒውትረንት ወይም የንጥረ ይዘት አይነት ነው ማለት ነው። ጥቅል ጎመንን ስንመለከት እንግዲህ በትልቁ በጣም በተለይ በብዙ ጽሁፎች ላይ የምናገኘው ካንሰርን የመከላከል አቅም ካንሰርን በከፍተኛ ደረጃ የመከላከል አቅም ስፔሻሊ ከጨረር የሚመጣ ካንሰርን በጣም ይከላከላል እና በተለይ ይሄ ሰልፎራፊን የሚባል አንድ ሰብስታንስ አለ። በተለይ ጥቅል ጎመን ውስጥ የሚገኝ ኬሚካል ሰብስታንስ እሱ በተለይ የፕሮስቴት ካንሰር፣ የብሬስት ካንሰር፣ የጡት ካንሰር ማለት ነው እንደዚህ እና እጢዎችን የመቀነስ ቴንደንሲ ያለው በዚህ በጣም የሚመረጥ ምግብ ነው። ስለዚህ ጥቅል ጎመንን በጣም መጠቀም ያስፈልጋል ማለት ነው። ሁለተኛው ጥቅል ጎመን አንቶሲያኒን የሚባል ሰብስታንስ ቅድም ስናየው የነበረው ወይም ደግሞ አንቲ ኦክሲዳንት ነው። ይሄ ኖርማሊ ተዋሲያንን የሚያጠፋ ሰብስታንስ አለው ማለት ነው። አንቶሲያኒን የሚባል ሰብስታንስ አለው። እሱ በተለይ ሬድ ፒግመንት ያለው ማለት ነው። ስለዚህ ይሄ ሰብስታንስ በጣም ጠቃሚ ስለሆነ እዚህ ውስጥ በጣም በከፍተኛ ደረጃ ይገኛል። ቀዩን ጥቅል ጎመን በጣም መጠቀም ያለብን ይመስለኛል በአመጋገባችን ውስጥ። ሌላው አንጀት ውስጥ የሚገኝ በተለይ ተዋሲያንን በማጥቃት ከፍተኛ ጥቅም አለው። ይሄ ምግብ ብዙ ጊዜ እንደውም ፕሮባዮቲክ የተባለ ይጠቃ። ፕሮባዮቲክ ማለት እንደዚህ ፈርመንት ተደርገው በተለይ ተቀቅለው ተዘጋጅተው ፈርመንት እንደዚህ በእኛ አማርኛ በስለው ወይም ደግሞ እንደዚህ ምንድነው በስለው የምንላቸው ማለት ነው። ስልጆን መጥቀስ እንችላለን። በእኛ ማዕድ ውስጥ በተለይ ስልጆ በተለይ አሁን በዚህ በጾም ወቅት በጣም የሚዘወተር ምግብ ስለሆነ ስልጆ ፈርመንት ተደርጎ የሚዘጋጅ ምግብ ነው። ልክ እንደዚህ ጥቅል ጎመን ፈርመንት ተደርጎ ይዘጋጃል። በተለይ በዚህ በጀርመን ያመጋገብ ባሉ ሳውክራውት የሚባል አንድ ምግብ አለ። ወይም ደግሞ በኮሪያ ምግብ ደግሞ ኪሚቺ የሚባል ምግብ አለ። ምንድነው ጥቅል ጎመኑ ተቀቅሎ ከሌሎች ማዕድናት ወይም ደግሞ ንጥረ ነገሮች ጋር አብሮ ይዘፈዘፍና ከ1 እስከ 5 ቀን ከቆየ በኋላ ወጥቶ እንዲበላ ይደረጋል። እነዚህ ነገሮች ምንድነው የሚያደርጉት? በውስጣቸው ከፍተኛ የሆነ ባክቴሪያ የመፍጠር በተለይ እነዚህ ጠቃሚ ባክቴሪያዎችን የመፍጠር ቴንደንሲ ያላቸው። ስለዚህ እነዚህ ምግቦች ኖርማሊ በተለይ እነዚህን እኛ እንጠቀም። ኢንፋክት ግን ምንድነው የሚደረገው? እነዚህ ምግቦች በማዕዶቻችን ውስጥ ሲገቡ ወይም ደግሞ ጥቅል ጎመንን ስንጠቀም ይሄንን በመስጠት በጣም ያገለግለናል ማለት ነው። በተለይ ባክቴሪያዎችን በአንጀታችን ውስጥ ጠቃሚ ባክቴሪያዎች እንዲፈጠሩ በማድረግ በጣም ትልቅ ጥቅም ይሰጣል።
እነዚህ ባክቴሪያዎች ምንድነው የሚያደርጉት? በጣም በሰውነታችን የምንፈልገውን ቫይታሚን ኬን ፕሮዲዩስ በማድረግ በማመንጨት ያገለግሉናል። ቫይታሚን ኬ እንግዲህ ከደም መርጋት ጋር በጣም ከፍተኛ ትስስር ያለው ወይም ደግሞ የደም መርጋትን የሚቀንስ ወይም ደግሞ የደም መፍሰትን የሚቀንስና ደም መርጋት ላይ በጣም ፕሮሞት የሚያደርግ የሚያበረታታ ትልቅ ጠቃሚ ማዕድን ነው። ይሄ ማዕድን ብዙ ጊዜ በአረንጓዴ አትክልት ግሪን ዳርክ የምንላቸው ቬጅቴብሎች ውስጥ ነው የሚገኘው። እዚህ ውስጥ በብዛት በእጭቅ መልክ ይገኛል። ስለዚህ ለአንጀት ጤና በጣም ጠቃሚ የሆነ ስነ ምግብ ስለሆነ ጥቅል ጎመንን በጣም መጠቀም ያለ። ሌላው የምናየው ቫይታሚን ሲ ነው። ቫይታሚን ሲ በከፍተኛ መጠን የጥቅል ጎመን ውስጥ እናገኛለን። ይሄ ደግሞ ከአጥንት ጋር ከማስል ጋር ከጡንቻ ከቆዳ ከአጥንት ጋር በተገናኘ በጣም ከፍተኛ ጥቅም አለው። ስለዚህ ቫይታሚን ሲን በብዛት ስለሚይዝ ጥቅል ጎመን በምግቦቻችን ውስጥ በጣም መጠቀም ያስፈልጋል ማለት ነው። ሌላው ደግሞ ፋይሎስትሮል የሚባል አንድ ኬሚካል ሰብስታንስ አለ። ይሄ ምንድነው? የዚህ የቅባት አይነት ነው። ምንድነው የሚያደርገው? ይሄ ጎጂ የሆነውን የቅባት ወይም ደግሞ ይሄ ኤልዲኤል የሚባል አለ፣ ሎው ዴንሲቲ ሊፖፕሮቲን ነው የሚባለው። ይሄ በተለይ ሰውነታችን ውስጥ ኮሌስትሮል የስብ መጠራቀም ሊፈጥር የሚችልና ጎጂ ልብ ፕሮብለም የሚያመጣ ቅባት ነው። ይሄንን በመከላከል ከፍተኛ ጥቅም ይሰጣል። ስለዚህ ጥቅል ጎመንን ከወጥነት ባሻገር በሾርባ መልክ፣ በሰላጣ መልክ በተለይ አሁን ኮልስሎ የምንለው ሳላድ አለ፣ በጣም የተለመደ ሳላድ አለ። እሱን በመጠቀም በሰላጣ መልክ መጠቀም ይቻላል ማለት ነው። እነዚህን ጥቅሞች ከጥቅል ጎመን ማግኘት እንችላለን። ጥቅል ጎመን ላይ ያለን ሀሳብ ይህንን ይመስላል። ኢንስትራክተር ኢዮብ ስለሰጠህን ማብራሪያ ከልብ እናመሰግናለን። እናንተ ምን አላችሁ? ጨርሰን አልሰማችሁም? ከፍ አድርጉ ድምጻችሁን። ጨርሰናል። የነ ሩት ግሩፕ ጨርሰዋል። እንደ ሉሲም በሰዓት እንደሚጨርሱ ምንም ጥርጥር የለም። ሰላጣዎቻቸውን ያውጡ ነው። ዳኞቹ የሚሉትን ነገር እያስታወሳችሁ አንዳንድ ነገር እያስታወሳችሁ ሁለት ደቂቃ ብቻ ነው የቀረው። አሯል፣ እግዚአብሔርን አሯል። እንዴት ነው በሰዓት መስላችሁ? ኧረ እነሱ ጎረቤት ጋር ስንጠራ ብቻ ፍቅሩን አውጭልኛል። አንድ ደቂቃ ብቻ ነው የቀረው። ቆይ እንደሱ አታውጭ፣ በማንኪያ አታውጭ። በማንኪያ ለምን? እሺ አውጭ። 30 ሰከንድ ጌታ ኢየሱስ አንቺ ቀስ የራስ ጉዳይ እያሉኝ ነው። 20 ሰከንድ መዲና ምን አስበሽ ነው እንደዚህ? እሺ እሱ 10 9 8 7 6 5 4 3 2 1 0 ከቻፕ ምናልባት አለማረግሽ ምናልባት ደስ ሊልሽ ይችላል። ምናልባት ቁጭ ብትችያለሽ። በኋላ ላይ የሚሉትን ነው የምንሰማው አይደል? ወይ ትደሰታላችሁ ወይ በጨመር ትችላላችሁ። የቀራችሁ እሱ ነበር አይደል? ማባያው ምንድን ነው? የመጀመሪያው ድርቆሽ ፍርፍር በሹካ የሚበላ ዛሬ ቀርቧል። እስከዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በሰዓት ምክንያት ከውድጭ የሆነ ማንም ተወዳዳሪ የለም። ሁሉም ሰዓታቸውን በአግባቡ ተጠቅመዋል። እስከዛሬ ለመጡትና ዛሬ ላሉት ተወዳዳሪዎች መጀመሪያ ምግባችንን ጨርሰናል ያሉት የነ ሩት ግሩፕ ናቸው።
የነሩትን ምግብ ለሼፎቹ እናቀርባለን። ዛሬ በጣም የሚገርመው ነገር ቅድመ ግምት ሁልጊዜም ሼፎች ይሰጣሉ። እናንተ ከመምጣታችሁ በፊት ሁሌ እንደምንለው ዛሬ ተወዳዳሪዎቹ በተሰጣቸው ግብዓት ምን ይሰራሉ ተብሎ ነበር። ሁለቱም ተወዳዳሪዎች እኔ የገመትኩትን ነገር ስለሆነ የሰራችሁት አንዴ ስለዚህ ከዳኞቹ አስተያየት በኋላ የካርድ ገንዘቤን እኔ ይዤ እሄዳለሁ ማለት ነው። ተሳክቷል። ያንቺን እንስማ መጀመሪያ አስተያየትሽን። እሺ በልዴት ዛሬ አውጥቶ ስለምትከፊ በደንብ ትወይቻለሽ። እሺ እነሩት እንኳን ወደ በአባይ ቲቪ በሚዘጋጀው ሼፍ ዚማጀት እንኳን በደህና መጣችሁ። አሰራራችሁ ወደ ፕሮፌሽናል የቀረበ ነው። ጥቅል ጎመን ከትፈሽ የዘፈዘፍሽበት ቴክኒክ እውቀቱ ያለው ሰው የሚያደርገው ነው። በኮምጣጤ በጨው አድርገሽ ትንሽ ዘፍዝፈሽ አውጥተሽዋል። አንዳንዴ ውስጡ ያለው የሚመር ነገር ካለው ውሃው ውስጡ ያለው ውሃ እንዲወጣ ብዙ ጊዜ በጨውና በኮምጣጤ ተዘፍዝፎ ይቆያል። ከዛ ይጠለላል። እንደሱ ስታረጊ ወደ ፕሮፌሽናል የቀረበ ስራን የሰራሽው እና ፍርፍሩም ቆንጆ ነው። ትንሽ ደረቅ ማለት ነገር አለው ድርቆሽ ስለሆነ ሶሱን በዛ ብታረጉት ራሴ ማለት ነገር አለው። ጣዕሙ ላይ ግን ጥሩ ነው። አሁን ለምሳሌ ልጣጭ ብዙ ጊዜ አሁን ሳላድ ላይ ዲኮር ስናደርግ ምን ይባላል ማስጌጫ የምንጠቀምባቸው ነገር አሁን እኔ የምግብ እውቀት የለኝም፣ ይሄን እዚህ ላይ አርጋችሁልኛል ልበላው እችላለሁ። ሁሌ ምግብ ስታቀርቡ ለማስጌጫ የምትጠቀሙት ነገር የሚበላ ቢሆን ይመረጣል። ወይ ዳር ላይ ቢደረግ እንደው በቃ አበባዋን ከፈለጋችኋት ወይ ዳር ላይ ብታረጓት፣ ልክ እቺን አበባ ደግሞ በቲማቲም ብትሰሯት ቲማቲም ጥሬውን ስለሚበላ ከሳላዱ ጋር አብሮ መበላት ይቻላል። እሱን ማስተካከል ይኖርባችኋል የሚቀጥለው ላይ። በተረፈ ጥሩ ነው። እንግዲህ ያው የድምር ውጤት ስለሆነ ውጤቱን በኋላ እናያለን። ሼፍ ማተሪ እሺ እንኳን በደህና መጣችሁ ወደ ሼፍ ዚማጀት የምግብ ዝግጅት ውድድር። የሆነ ስኪል አላችሁ በነገራችን ላይ የምታውቁት ልክ እዚህ ቦታ ስትሆኑ የሆነ ጊዜ ላይ ነው የምታውቁትና የሆነ ኢቭን ሶቴ እኮ በነገራችን ላይ የሆነ ሂንት ከደላ አትመጣም። የሶቴ ቴክኒክ ይለይ ነበር እና ጠቅለል ሳደርገው የኩኪንግ ይታላችሁ፣ አሰራራችሁ፣ ፕሬዘንቴሽኑ ቆንጆ ነው። እሱ ያላችሁ ሙሉ ለሙሉ ጋራለሁ። ሶስ ስላልነሰው ድርቅ አለብኝ ትንሽ። ሴፍቲ ላይ ስትከትፍ እየከተፍክ እያወራሃት ቦል ውስጥ ያለውን ነገር ኢቭን የሆነ ሰዓትማ ዞር ሁሉ ብለህ ለማየት ሞክረህ ነበር። ቢላ ከያዝክ ቢላ ላይ ነው መሆኑ። በፍጹም ምንም አይነት ሌላ እንትን ውስጥ መግባት አይጠበቅብህም። ጠቅለል ሳደርገው ፕሬዘንቴሽናችሁ የሰራችሁበት መንገድ ጥሩ ነው። ውጤቱን አብረን ጋር እናያለን። ሼፍ ፍስሐ እሺ የነ ሩት ቡድን እንኳን ወደ አባይ ቲቪ ሼፍ እዚህ የምግብ ዝግጅት ውድድር በደህና መጣችሁ። በጣም አዝናንታችሁናል። ጥሩ ነበር እንትናችሁ የተዘጋጃችሁበት መንገድ፣ ግብዓቶቹን ከማቅረብ አንጻር የሄዳችሁበት ጥንቃቄ፣ እንዲሁም ደግሞ ብዙ ኃላፊነት በላያችሁ ላይ አልጨመራችሁም፣ ብዙ ግብዓቶችን ባለመጨመር ማለት ነው እና የተሰጣችሁ ላይ በጣም ትኩረት አድርጋችሁ እንደገና ደግሞ የጨመራችኋቸውን ጥቂቶቹን ደግሞ ምን እናርጋቸው የሚለው ምክክራችሁ በጣም ጥሩ ነበር። የቡድን ስራችሁን በደንብ ነው ያየን። በመስራት ሂደት ላይ በጣም ትንንሽ ነገሮችን ማስተካከል ያው ይገባል። እነሱ ያነሱት አለ ከዚህ በፊት ሲናገሩ፣ ምናልባት እኔ ደግሞ በተጨማሪ ምክንያቱም በጣም ጎበዞች ስለሆናችሁ የከተፋችሁትን ነገር ወደ መጥበሻ ለመውሰድ በሳህን አንስቶ በሳህን የመጨመር
እንደዚህ መክተፊያውን ይዛችሁ ስትንቀሳቀሱ የመደናቀፍ ነገር ቢከሰት የሚከተለው ነገር በጣም አደገኛ ነው አይደል? ስለዚህ ይሄ ከደህንነት አንጻር የማይመከር ያሰራር እውነት ነውና ይህን ማስተካከል በጣም ይፈልጋል። ሌላው የተሰጡት ግብአቶች ምን አይነት ጣዕም መጨረሻ ሊኖራቸው እንደሚችል ያው መገመት በተወሰነ መልኩ እሱን ክፍተት ነው ያየሁት። ምክንያቱም ዳጣው የሚያቃጥል ነገር ነው። እንደገና በርበሬ ለፍርፍሩ ተጠቅማችኋል። በዛ ላይ እንደገና ቃሪያ አለ። እነዚህ ነገሮች ሲደርሱ ተመጋቢው ምላስ ጋር ምን ሆነው ይደርሳሉ የሚለውን አስቀድሞ መገመት ያስፈልጋል። የከለር ውህደቱ የተለያዩ ነገሮቹ በአጠቃላይ በጣም ጥሩ ነው። እንግዲህ ውጤቱን በጋራ ስለሆነ የምናየው እናየዋለን። አመሰግናለሁ። የነ ሩት ምግብን አስተያየት ከሶስቱም ሼፎች ሰምተናል። አሁን ደግሞ የሉሲዎቹ ምግብ ይቀርብና እየተማርን እንሰማለን። ሶሱ ደግሞ እኮ ሲያንስ ድርቆሹን መቀነስ ይችላል። ቀስ እያሉ መጨመር። አይዞህ ሼፍ ፍስሐ ጨርሰሃል? የስ ጨርሻለሁ። እሺ ሉሲዎቹ እንዴት ናችሁ? እንኳን ወደ አባይ ቲቪ የሼፍ ዚ ምግብ ዝግጅት ውድድር በሰላም መጣችሁ። በጣም ጥሩ ነበር። የእናንተም ልክ እንደነ ሩት አጀማመራችሁ፣ ዝግጅታችሁ እያንዳንዱን እቃ ከማቅረብ አንጻር ምግቦቹንም ግብአቶቹን ከመረዳት አንጻር የነበረው አቀራረብ ጥሩ ነበረ። በስራው ሂደትም የነበራችሁ እያንዳንዱን ነገር ምድጃውን፣ አካባቢውን፣ ንጽህናን ከመጠበቅ አንጻር እነዚህ ነገሮች ጥሩ ነበሩ። ያው ሁለታችሁም ጋር አከታተፍ በጣም ጥሩ ናችሁ። ምክንያቱም ምግብ ላይ ጥሩ ልምምድ እንዳላችሁ ሁለታችሁም ጋር አይቻለሁ እና እሳቱን አለመቆጣጠር ምን ላይ ታይቷል። ያው ጥቅል ጎመኑ ላይ የሬድ ካቤጁ ላይ አልፎ አልፎ የተቃጠሉ ነገሮች ተቀላቅለዋል እና ያ መቃጠል ደግሞ ጣዕሙንም በተወሰነ መልኩ ቀይሮታል። ልክ ሲጎረስ መቃጠሉን ይናገራል አትክልቱ ማለት ነው። አትክልት በጣም ብዙ ሰዓት ማግኘት የለበትም፣ በጣም መብሰል የለበትም። መጠነኛ ነው እሳትም ከሆነ መሆን ያለበት እና ደግሞ ከሳላዱ ጋር አንድ ላይ ብታቀላቅሉት የከለር ውህደቱ የበለጠ አሪፍ ይሆን ነበር። ልክ እነሱ ጋር እንዳልኩት ፍርፍሩ ላይ ያው መቃጠል እዚህ ላይ አለ፣ ያቃጥላል ማቃጠሉ ማለት ነው እና ምንድነው ማቃጠሉን ለመቀነስ መሄድ የነበረባችሁን ቴክኒክ መሄድ ነበረባችሁ። እሱን አልሄዳችሁበትም። ያው ደረቅ ብሏል። ምናልባት ከአጠገቡ ቀዝቃዛ ሳላድ ስላቀረባችሁ ያን አብሮ ሲመገቡት ትንሽ ባላንስ ሊያደርገው ይችላል። ግን እንደዛ ስለሆነ ነው እንጂ ሳላዱም ቅመማው ትንሽ ይቀረዋል። የሆነ ውሃ የማለት ነገር አለው። ቅመማው በደንብ አይሰማም ሳላዱን ለብቻው ቢበላ። ከፍርፍሩ ጋር ግን ሲጣጣም ባላንስ ያደርጋል። በተረፈ ግን የከለር ውህደቱ ፖርሽኑ ወይም መጠኑ በጣም ጥሩ ነው። ለአንድ ሰው በሚመጥር መልኩ ነው ያቀረባችሁትና አጠቃላይ ያለውን ውጤት በጋራ እናየዋለን። ስለመጣችሁ ደግሞ በጣም አመሰግናለሁ። እሺ ሉሲዎች እንኳን ደህና መጣችሁ ወደ ሼፍ ዚ ማጀት በአባይ ቲቪ በሚዘጋጀው። የእናንተም ከሞላ ጎደል ሼፍ ፍስሐ ብሎታል። እኔም ይዤ የነበረው ነጥብ አለ። ዝኩኒ ስትልጡ አይቻችሁ ነበረ። ዝኩኒውን ልጣችሁ ሰላጣ ውስጥ ነው የጨመራችሁት አይደል? ዝኩኒ ነው የጨመራችሁት፣ ኩከምበር አይደለም፣ ኪያር አይደለም አይደል? ተምታቶባችሁ ኪያር ያነሳችሁ መስሏችሁ ዝኩኒ ነው ያነሳችሁት። ከዛ እኔ እንደውም ዝኩኒውን ስትከትፉ ሳያችሁ ለሰላጣ አልመሰለኝም ነበረ። ከካቤጁ ጋር ሶቴ ካቤጁን ስታቁላሉ ስለነበረ ከካቤጁ ጋር ትቀላቅሉታላችሁ ብዬ ጠብቄ ነበርና ሲመጣ ሳላዱ ስቀምሰው እና ሳየው
ዝኩኒ ነው። ዝኩኒ ከሆነ ከከተፋችሁት በኋላ ዝኩኒ መሆኑን ስታውቁ ምን ብታረጉት ጥሩ ነበር? ትንሽ ሞቅ ብታረጉት፣ በዘይት ትንሽ ሞቅ አርጋችሁ በሰል ብታረጉት ጥሩ ነበር። በተረፈ ሌላው ያው ፍርፍሩ የሁለታችሁም ኦልሞስት ተመሳሳይ ነው። ካላችሁ ሰዓትና ረጅም ማቁላላት ቴክኒክ ስላልነበረው ረጅም ሰዓት ላይ እንደ ቤት እንደምታረጉት ማቁላላት ምናምን ስለሌለው ትንሽ በርበሬውን ቀነስ የሚያደርግላችሁ እንደ ቲማቲም ሳልሳ ነገር ብትጠቀሙ ትንሽ ያወርደው ነበር። ካቤጁ ላይ ከሙን ተጠቅማችኋል? ያው ከሙኑ ካቤጁ ባይቃጠል ኖሮ ከሙኑ ለየት ያለ ጣዕም ሰጥቶት ነበር። ጎመኑ ሲቀመስ በጣም ነው የሚጣፍጠው። ግን ምኑ ሸፈነባችሁ? የከሙኑን የሰጠውን ጣዕም በምን ሸፈነባችሁ? ትንሽ መጥበሻችሁን ስላልተቆጣጠራችሁ አረር የምትለው ጣዕም የመምረር ነገር ስላላት የከሙኑን ጣዕም አጠፋችባችሁ እንጂ ከሙኑና ጥቅል ጎመኑ ያዋሃዳችሁበት ጣዕም ልኬት በጣም ጥሩ ነበረ ሲቀመስ። አሁን ያልተቃጠለ ካቤጅ ላይ ሲቀመስ ከሙኑና ሬድ ካቤጁ በጣም ቆንጆ ጣዕም ሰጥቶታልና እሱ ላይ ክሬቲቭ ሆናችኋል። የተለመደውን ከምንሰራ ብላችሁ ወጣ ብላችሁ ጥቅል ጎመኑን በከሙኑ ያጣፈጣችሁበት ነገር ተበጅቶኛል ነው ወድጄዋለሁ። መልካም እድል። ውጤቱን በኋላ ካቤጅ ወዳለው እኔ ለካቤጅ ከሙን ተጠቅሜ ያላቀም ሼፍ ፍሬን ያልከመሰከረችለት ከዚህ በኋላ ከሙን አረጋለሁ ማለት ነው። ከናንተ አንድ ነገር ሰረኩ ማለት ነው። ሼፍ ማተቢያ እንኳን በደህና መጣችሁ። እንኳን ደህና ቆየ። ወደ ቴስቱ ልምጣ። በጣም ስለወደድኩት ከወደድኩት ልጀምር። እኔ የፍርፍሩ ቴስት ወድጄዋለሁ ማለት እንደውም ከፊሽ ተቃራሪ ነኝ ማለት ያኔ ያህል እንትን ሚል አይደለም። ከነሱ ይልቅ እንደውም ከናንተ ይልቅ እነሱ ትንሽ እንትን ብለው ነበር፣ ግን ቆንጆ ነው። የናንተ ሳላዱ ክሬሚ የሚሆኑ እንደውም ተጨማሪ ደግሞ ውበት ሰጥቶታል። የፍርፍሩና የሳላዱ ቴስት አንድ ላይ ሲዋሃድ ለኔ አንደኛ ነው፣ ቆንጆ ነው። ትንሽ ፊሽን መጋራው ካቤጁ ልክ አይደለም። እኔ ከለርፉል ነው ፕሬዘንቴሽኑ ምናምን ወድጄዋለሁ፣ ግን ትንሽ ተቃጠለ። እንደ ሳላድ ቢሆን ኖሮ ባይ ነኝ። ከዚህ ውጭ የሳላዱ አከታተፍ ኢቭን ሳይዝ አርኩት ለኔክስ እኩል ሳይዝ አይነት ነገር። ፓፓያው በጣም ትልልቅ ነው፣ የቃሪያው ፍሬ አልወጣም። ቲማቲሙ ደግሞ ከሁለቱ የተለየ አከታተፍ ነው ያለውና እሱ ጋር በደንብ እንትን በሉ። ሌላኛው የሰላጣው ድሬሲንግ ክሬሚ ነው። ዘስ ካቻፕ ላይት ብታረጉት የተሻለ ነው። ብዙ ጊዜ ላይት የሆኑ ሳላዶች ላይት የሆነ ድሬሲንግ ነው የሚፈልጉት። ሄቪ ሳላድ ሄቪ ድሬሲንግ፣ ክሬም ሲምፕል ሳላድ ሲምፕል ድሬሲንግ የምንለው አንድ ህግ አለና ላይት የሆነ ድሬሲንግ ለምሳሌ በማዮናይዝ ቦታ ካቻፕ ብታረጉት ሆት ሶሶች ቶባስኮ እንደዚህነቶችን አድርጋችሁ ጀስት ላይት ብታረጉት የተሻለ ነው። ሪኮመንድ ይደረጋል። ኦቨርኦል ያለው ነገር ቆንጆ ነው። ውጤቱን አብረን በጋራ እናያለን። ሶስቱም ሼፎች ለሁለቱም ግሩፕ የሰጡትን አስተያየት ሰምተናል። አሁን የቀረው የ100 ብር የመቀበል ስጦታ ነው። ወይ ጉድ! ቴሌብርም አለኝ አለ ቴሌብር አስተላልፉልን። ስለዚህ ሶናት ሂሳብ ገንዘብ አይ በጥሬ ነው የምሰጠው። 100 ብር መልስ አለ። 100 ብር መልስ የሶስታችን ተመልካቾቻችን ነው። 300 ብር 100 ብር መልስ አለ። የሶስታችን ማለት ለማን ይከፈል? 1 2 3 የዮብስ እዮብ እኮ ሲገመት አብሯል ያራት ነው። አይ ጉድ እኮ ነው ግምት የተዘለለበት ሰው ግን የለም። አሁን ገምቶ ማን? እኔ አንዴ ተዘሎብኛል። 100 ብር ሳስመል የዛው ዕለት መናገር ነበረ። እኔ ተወዳዳሪዎቹ በጣም አመሰግናለሁ። የኔን ግምት ስለሰጣችሁ ዛሬ ወደ የምትመጡም እንደዚህ የተወደዳችሁ ውድ አባይ ቲቪ እና የሼፍ ዚማጀት ቤተሰቦች ደስ የሚል ውድድር፣ ደስ የሚል አስተያየት ሰምተናል። ዳኞቹ ውጤቱን ደምረው ቀንሰው እስኪሰጡን ድረስ ከተወዳዳሪዎቹ ጋር ትንሽ ቆይታን አደርጋለሁ። ውጤቱ እስኪነገረን ድረስ ከእናንተ ጋር አጭር ቆይታ አደርጋለሁ። እነ ሉሲ በድጋሚ እንኳን ደህና መጣችሁ እያልኩኝ እንዴት ተመዘገባችሁ? ወደ ሼፍ ዚማጀት የምግብ ዝግጅት ውድድር እንዴት ተመዘገባችሁ? በቅድሚያ እናመሰግናለን። እሺ ትምህርት ቤት ቁጭ ብለን እረፍት ሰዓታችን ላይ እያወራን ነበርና ለምን ያንን መዘገቡን ተብለው መጀመሪያ እንደውም ሃይማኖት የምትባልሽ ነበረች። ከሷ ጋር ምግብ መስራት ምናምን ትወዳለች። ከሷ ጋር ነበር ለነመዘገብ የነበረው። ከዛ በአጋጣሚ በቤተሰብ ጉዳይ አልተፈቀደላትም። ከዛ ከመዲና ጋር አደረግነውና አንድ ላይ እኔና እሷ መጣን። በእረፍት ቁጭ ብላችሁ ነው የወሰናችሁት? አዎ። እንደ ማታ አይታችሁ
እኔ እከታተላለሁ አባይ ቴሌቪዥን በደንብ የምከታተለውና ከተጀመረ በቀን ጀምሮ ስቲል እያየው ነበር እና መምጣት ፈልግ ነበረ። ከዛ ክላስ ውስጥ ቁጭ ስንል ነገርኳቸው እንመዝገብ ምናምን ተባብለን ተመዘገብን። አረ የሃይማኖት ቤተሰቦች ግን ለምን ከለከላችሁ? አትምጣና ትወዳደር አይደለ? ለሚቀጥለው እንድትመጣ እንናገራለን። ንገሩና አንድ ሰው ይዛ መጣ እናንተ ካላችሁ እውነት እሷ አስባ ስለቀረባት ቤተሰቦቿ ከፈቀዱላት እኔ ደግሞ በቀጥታ እንድትገባ አደርግላችኋለሁ። እናመሰግናለን። እነ ሩትስ እንዴት ተመዘገባችሁ? በረፍት ትምህርት ቤት ምናምን ብላችሁ ከነሱ እንዳትቆርጡ። አይ አይደለም፣ እኔ ሰውን ያስመዘገበኝ እኔ አይደለሁም። በስልክ ነው የመጣሁት። ማለት ጓደኛዬ ነበረና እያወራን ነበር መመዝገብ ፈልጋለሁ እዛ ማለት ታያለህ፣ በረፍት መዝናኛችን ያው ነውና መመዝገብ ፈልጋለሁ ስለው እሺ ብሎ እሱ ተደውሎልህ ነበር ምናምን ሲል ከ3 ቀን በፊት ነው የተደወለልኝ። ስራ ቦታ እያለሁ ድጋሜ ደወለልና ደውላችሁ ሲል ከዛ በኋላ ነው ያገኘው። በዛ አጋጣሚ ነው የመጣው። ከዛ እሷን ይዘህ መጣህ አንተ ደግሞ? እሷ እንደ አጋጣሚ ዝም ነው ሰው ሁለት ሰው መሆኑን አላውቅም ነበር። የምር እዚህ የተዘጋጀ ነው የሚመስለኝ ማለት ታውቀውና ከዚህ እንደምፈልግ ያውቃል። ከዚህ በፊት መወዳደር ነው እንደምፈልግ ስለሚያውቅ ተመዝግቤ ነበረ። እኔም አልተደወለልኝም። ከዛ ቪዲዮ ምዝገባ ደግሞ አላ አንቺ ማንን ተስገብለጭ ነበር? ባንቺ ምዝገባ ቢሆን ኖሮ ያው ወይስ ሌላ አንድ ሰው አለ የሚፈልግ በጣም በቃ ሃይማኖትና ሌላ አንድ የሚፈልግ ዛለ ለምንነሱ ይመጣሉ ቀጣይ እና ፕሮግራማችሁን እንከታተላለን። በጣም ነው የምንወደው። በጣም አስተማሪ ነው። ብዙ ማናቃቸው ነገሮች እንድናቅ ያደርጋል እና የማይችልም ሰው በድፍረት መስራት እንዲችል ያደርጋልና እናመሰግናለን። በሱ በኩል ነው የመጣሁት። ግን ስትታዩ ብዙ አመት አብራችሁ የሰራችሁ በአንድ ክችን ውስጥ ብዙ ልምድ ያላችሁ ነው የምትመስሉት። እንደው ከዚህ የምግብ ስራ ዝግጅት ውስጥ የሌለም ሰው በየቤቱ ያለ ተመልካች ይህን ሀሳቤን የሚጋራኝ ይመስለኛል። እናንተም ተጋርታችሁ? ቅድም እያወራን ነበር ቅድም እያወራን ነበረ ከነሱ ጋር አሉበት ተራራተው የትም አይደርሱ ምናምን እያላችሁ ነበር። ኧረ አይደለም እንደ እነሱ ባለሙያ ናቸው። ስናወራ እንደነገሩን ከሆነ ሙያው ምግብ ቤት ምናምን የመስራት ሙያ አላቸው። እሺ ቆይ የት ምግብ ቤት ነው የምትሰሩት? አንደኛው ምግብ ቤታችን ሲሆናችን ከዛ ውጪ አንድ ድርጅት ውስጥ የተወሰነ ጊዜ ሰርተናል። ሬስቶራንት ሙሉ ካፌ እና ሬስቶራንት ይባላል። እዛ ትንሽ ጊዜ አብረን ሰርተናል። በምን በኩክ እሺ ምን ሰራው? አሁንም እዛው ነው የምንሰራው። ያው እዛው ነው የምንሰራው። ተቃራኒ ነው ተጓዳኝ ስራ። እኔ ነርሲንግ ተማሪ ግን እዛው ሬስቶራንት ውስጥ ስትሰራ ግድ ነው ደግሞ ስትል ሰራ እንደዚህ አይነት የምግብ ውድድሮችን የተለያዩ አሉ አይደለም ቪዲዮዎች፣ እነሱን የማየት ልምድ አላችሁ ወይስ ቤት ውስጥ ብቻ? ቪዲዮ ሳይሆን አባይ ቴሌቪዥን ላይ እንደዚህ ኮሜንት ሲሰጧቸው ዳኞቹም እነሱ ሲሰሩ ያየሁትን የሆነ አንዳንድ ነገር ለመያዝ ሞክሬያለሁ። አሁን ሶስ እንዴት እንደሚሰራ አላውቅም ነበር። የሆነ ጊዜ እዚህ ቴሌቪዥን አይቼ አሃ አልኩኝና ሰራሁት። አቤቴ ሞክሬያለሁ። እናንተስ እንደዚህ አይነት ልምድ አላችሁ? ከሬስቶራንት ውስጥ እየሰራችሁ ከምታገኙት ልምድ ሌላ እንደገና ቪዲዮ እኔ በጣም ነው ሙሉ በደንብ እከታተላለሁ። ያው ቪዲዮ እኔ እንደሱ ወይ የምግብ ፎቶ ነው የምታገኝ፣ ከዚህ ውጭ የለም። ቤት ውስጥ ጉርድ የቁም ምናምን የምግብ በጣም ነው የምወደው። እነ ሰላጣ ምናምን በክብር ነው ያሉት ማለት ነው እና ምኞቴም ነበረ። በእርግጥ መጀመሪያ እዛ እያለህ እኔ እነሱ ጋር መሄድ ፈልግ ነበር ማለት አለ ከዛሬ ነገ ተሻሽለ ነው የምታይ እና የመጀመሪያ እኔ የምግብ ዝግጅት ነው። በምግብ ትልቅ ነገር ነው እኔ የሚሄድ እሱ ነገር። ስንት ዓመት ተማራችሁ ትምህርቱን? አይ መማር ሳይሆን ገና ነርሲንግ ተማረው ገና የምግቡ እንዴት ነው የተማራችሁት? ሌቭሏን የምግቡ እንዴት ነው የተማራችሁት? ያው ከብለ ፕራይቬት አንድ ቦታ ነው የተማራችሁት? ሁለቱም ተወዳዳሪዎች ብዙ አጫውተውናል፣ ደስ ይላል። አሁን ዳኞቹ የሰጡንን ውጤት ይዤ መጣና የሆነ ግሩፕ ወደ ቤቱ ይሄዳል፣ የሆነ ግሩፕ ደግሞ ይቀጥላል። ወይ ደግሞ ሁለቱም ያልፋል፣ ወይ ደግሞ ሁለቱም ያልፋል። ማን ያውቃል?
መጡ። ዳኞቹ እንደተለመደው ደምረው ቀንሰው አውጥተው አውርደው ውጤቱ በእጄ ገብቷል። 84.6 ላንዳቸው 82.6 ላንዳቸው ሼፎቹ ሰጥተዋል። ሰማንያ 84.6 ማን ያገኘው? 82.6ስ ማን ያገኘው? ውድድራችን ያማረ የተቃና እንዲሆን የዘወትር ስፖንሰራችን አልፊ ትሬዲንግ ነው። ይሄንን ሙሉ የኪችን ዕቃ ያሟላልን አልፊ ትሬዲንግን ከልብ እናመሰግናለን። አልፊ ትሬዲንግ የሚገኘው ወለላ ኮመርሻል ቁጥር 1 ምድር ቤት ቁጥር 2 ብዙ ሳትርቁ እዛው ወለላ ኮመርሻል ታገኙታላችሁ። ለትላልቅ ሆቴሎችና ለሬስቶራንቶች፣ ለዳቦ ቤቶች፣ ለአይስክሬም ቤቶች፣ ለኬክ ቤቶች የሚሆኑ ብዙ ቃሏቸው ከጥሩ መስተንግዶ ጋር በጥሩ ዋጋ መሸመት ትችላላችሁ። ስልካቸው ይሄው። እንዴት ነው ዛሬ ዘንጫለሁ? ያበሻ ልብስ ያው በሚገባ ያበሻ ልብስ በሁሉም ጊዜ ሁሉም ያምራል። በማንም ላይ ያምራል። በስከሰሽ ባንተ ላይ ደግሞ ይብሳል ወይ እንዲህ በኔ ላይ ደግሞ እንዲብስ ያረገችኝ ፌስ ኦፍ ሀበሻ ጥበብ ናት። ፌስ ኦፍ ሀበሻ ጥበብ የምትገኘው ሻላ መናፈሻ አካባቢ ነው። በጣም ቆንጆ ቆንጆ በእጅ የተሰሩ ጥበቦች አሏት። ለተለያዩ ዝግጅቶች ታቀርባለች። ስልክ ቁጥሯ ይኸውና። ፌስ ኦፍ ሀበሻን ከልብ እናመሰግናለን። 84.6 በማምጣት ወደሚቀጥለው 18 ውስጥ የገባው ማን ነው? 82.6 በማግኘት ጇ ቀኝ እያለ ወደ ቤቱ የሚሄደው ማን ነው? ማን ይመስላችኋል? 84.6 ያገኘው ማን ይመስላችኋል? የዳኞቹን አስተያየት ሰምታችኋል። አሁንም እንትን ልትለኝ ነው? ወደ ሬሳ እንጠራለን እነሱ ለምን ከኛ አንድ ደረጃ የተሻለ እንኳን ሄደዋል። ሙያ ያላቸው ሙያ ስላላቸው እነሱ ብለናል። እንዳፋችሁ 84.6 በማግኘት እነ ሩት 82.6 በማግኘት ደግሞ እነ ሉሲ 82.6 በማግኘት ወደሚቀጥለው 18 ውስጥ የገቡት እነ ሉሲ ናቸው። ወርክና እየቀለድን አይደለም። በእርግጥ ነው 84.6 ያገኛችሁት እናንተ ናችሁ። 82.6 ደግሞ ያገኛችሁት እናንተ ናችሁ። የነሱ በዚህ የምግብ ሙያ ውስጥ መኖራቸው ለዚህ ውድድር መስፈርቱን አያሟሉም። እኛ በዚህ ሙያው ስላሉ ሌላ ፕሮግራም የምናዘጋጀው ይኖራል ወደፊት። በዛ ውድድር ላይ ነው እንጂ መምጣት የምትችሉት። ደስ የሚለው ነገር ለተመዘገበላችሁ ሰው ይህንን በደንብ አስረድተነዋል። ምግብ ቤት ውስጥ የሚሰሩ አይደል፣ በምግብ ሙያ የተማሩ ሰዎች በዚህ ውድድር መወዳደር አይችሉም። ይህን ያደረግንበት ምክንያት ባለሙያዎችን ባለማክበር ሳይሆን ሌሎች ቤት ውስጥ ያሉ ግን ይህን ሙያ ያልተማሩ ሰዎች ወደ ፊት እንዲወጡ በማድረግ ነው። ስለዚህ የነሱ በዚህ ሙያ ውስጥ መኖርና የናንተ በሙያ ውስጥ አለመኖር እድል ቀንቷችሁ በዚህ ምክንያት እነሱ አላለፉም፣ እናንተ አልፋችኋል። በሚቀጥለው ካቤጅ ማቃጠል አይቻልም። በሚቀጥለው ባለሙያ አይመጣም። እንደዚህ አይነት ገጠመኞች ይገጥማሉ ብለን አላሰብንም፣ ግን ገጠሙ። በጣም ጎበዝ ተወዳዳሪዎች ነበራችሁ። ደስ የሚል የሥራ መናበብ ነበረባችሁ። ያውም ደግሞ ነኝ ተብሎ መጥቶ ሰው እንደዚህ መስራት በጣም ይገርማል። ዲስፕሊናችሁ፣ የሥራ ዲስፕሊን፣ ጽዳታችሁ ከመጀመሪያ ጀምሮ ሼፎች ተናግረውታል። እኔ መደጋገም የለብኝም።
እያስበላኝ እሱ ነው። ግን አሁን ምን ተሰማችሁ? እስቲ ካንቺ ልጀምር። እዚህ መጥቼ በመወዳደሬ ወይም እዚህ በመገኘቴ በጣም ደስ ብሎኛል። እናንተንም ስላገኘኋችሁ በጣም ደስ ብሎኛል። እናም ባለሙያ የሚያካትት ነበረ የመሰለኝ፣ አላወኩም። እሱ ነው ተሳሳተኝ። ግን መጥቼ በመስራቴ ከእናንተ ጋር በመተዋወቄ በጣም ደስተኛ ነኝ። አመሰግናለሁ። በሙያችሁ ትልቅ ነጥብ ያገኛችሁት 84 እና በጣም ብዙ ነው። ጥሩ ናችሁ ማለት ነው። አንተስ ወንድሜ ምን ተሰማ? ማለቴ እኔ ውጤቱ ምንም ሊሆን ይችላል፣ ግን መሄድ ያለብኝ ማለት ማግኘት ያለብኝ ሰው ስላገኘው ደስ ብሎኛል። በመጀመሪያ እውነት ለመናገር ማለት ነው። እና ስለ እኔ ትልቅ ነው ውጤት። የሆነ ነገር ምንም አይደለም። ስትመጣ ሁለት ነገር ይዘህ ነው የምትመጣ፣ ወይ ታልፋለህ ወይ አታልፍም። ይሄ ማንም የሚያውቀው ነገር ነው። እና ግን ማግኘት ያለብኝ ሰው የሚሰጥህን ኮሜንት፣ እዚህ ጋር መታ ያለውን ነገር ቁጭ ማለትና ማየት መስራት በጣም ነው የሚለያዩት። እና እነሱን ስታያቸው ነገ የሆነ ቦታ ስትሄድ አጋጣሚ አግኝተህ ቢያንስ ከዛሬ የሆነ ስህተት ታስተካክልበታለህ። እና እሱ ነው ትኩረቴ እንጂ ይሄ ማለፍ ምናምን የሚለው ሲጀመርም መስፈርቱን ባቅ ኖሮ አልመጣም። ምክንያቱም የሆነ ሰው ድል ያባከኑ ያክል ነው የሚሰማኝ። እና እኔ ሌላ ቦታ ብሄድ ደስ ይለኝ ነበር። እና አንዳንዴ መልእክት ሲሆን ትንሽ በደፈናው ትመጣለህ። እሱ ነው። እና ጀግና ነህ ግን የእውነቴን ነው። ለምን የምትሰጠው አስተያየት ከልብ የሆነ ነው። የሌላ ሰው ድል መውሰድ አልፈልግም ነበር አለ። እኔ ለምን ይህንን ጉዳይ ከሚያስፈጽመው ክፍል ገና ስትመጡ ጀምሮ ኢንፎርሜሽኑ ደርሶናል፣ ነግረውታል። በደንብ ለአንተ እንደተመዘገበም ነግሯቸዋል። ሲደወልም እሱን አግኝተን እንደገና ያንተን ቁጥር ይሰጠን አይደል? በዛ ምክንያት የተመዘገበልን አግኝተን ለተመልካቾችም ግልጽ እንዲሆን ያንተን ቁጥር ሰጥቶን መጀመሪያ ከሱ ጋር ነበር ኮንታክት የምናደርገው። ከዛ ከአንተ ጋር ኮንታክት ያደረግነው አስበላሽ አስበላኝ ተንበርከክ ጆሮ ይዘህ ተንበርከክ። ግን ጥሩ ልብ አላችሁ፣ ደስ ይላል። እንደዚህ የባለሙያዎችን ውድድር ስንጀምር በሼፎቹ በአባይ ቲቪም በሼፍ ዚማጀት እና በተመልካቾቻችን ስም መጀመሪያ የምትመጡት ተወዳዳሪዎች እናንተ ናችሁ። ከልብ እናመሰግናለን። ረድብን አያደርግም 82 ባመጣ አያረግም። እውነት ካሰብከው አያረግም። እሺ እንዴት ሆነ ነገሩ? ሰርፕራይዝ ነው ማለት መጀመሪያ እዛ ባክስቴጅን እያወራሁ መጀመሪያ ላይ እዛ ስናወራ ምናምን በቃ እየነገርኳት ነበር። በቃ ዝም ብለን ተወዳድረን እንወጣለን ወደ ቤታችን እንሄዳለን እያልኳትኝ ነበረ። ያው በቤት ያለውን ነገር እኮ እንሰራለን፣ በቤት ምናምን እንሰራለን። ግን አሁን እንደዚህ በ30 ሰዓት ተገድቦ ምናምን ግብአት ደግሞ ከእናንተ መጥቶ ምናምን ሰርተን አናውቅም። የዛሬ ውድድራችን በዚህ መልኩ አሳዛኝ ተሸናፊዎችን ይዘን በዚህ መልኩ ተጠናቋል። እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። በጣም ወዳችኋለሁ። ኑ ጣም እንፍታ።